በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ክርስቶስ አምላክነ ዘመጻ ወሐመ በእንቲአነ በሕማማቲሁ ቤዘወነ። ክቡራንና ክቡራት የእግዚአብሔር ልጆች፣ የአክሱም ጽዮን ሚዲያ ተከታታዮች፣ በሀገር ውስጥም በውጭ ዓለም የምትገኙ መላው ኦርቶዶክሳውያን እንደምን ሰነበታችሁ? አሜን። እግዚአብሔር ይመስገን ብለን እግዚአብሔር አምላካችን እንድናመሰግነው ስለፈቀደልን የአባቶቻችን አምላክ የእኛም አምላካችን አምላከ ሁሉ ፍጥረት የፍጥረታት ሁሉ ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ይክበር ይመስገን። በዓለ ሆሳዕና አክብረን እነሆ ሰሙነ ሕማማት ስግደትና ጸሎት ጀምረናል። ስለ ሁሉ ነገር እግዚአብሔር አምላካችን የተመሰገነ ይሁን። እንኳን ለሰሙነ ሕማማት በሰላምና በጤና አደረሰን አደረሳችሁ። በሀገር ውስጥም በውጭ ዓለም ሆናችሁ አክሱም ጽዮን ሚዲያችሁ አድርጋችሁ የምትከታተሉ ወገኖቻችን መጀመሪያ ስለ ሰሙነ ሕማማት መልእክት ከማስተላለፍ በፊት ለሁሉ ተደራሽነት እንዲኖር ሁሉም እንዲሰማው ጠቃሚ ስለሆነ በሰሙነ ሕማማት ማድረግ ያለብንና ማድረግ የሌለብን በሰሙነ ሕማማት መደረግ ያለበትና መደረግ የሌለበት ምንድን ነው የሚለው መልእክት ለማስተላለፍ ነው። ግን አክሱም ጽዮን ሚዲያ ሰብስክራይብ ያላደረጋችሁ ወገኖቻችን ሁላችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ለሌሎች ሼር በማድረግ ለሌሎች አጋሩ። ቀጥታ ወደ ትምህርታችን ስንሻገር ምን ይላል ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ላይ ነገር ግን ሁሉ በአግባብና በስርዓት ይሁን ይላል። ነገር ግን ሁሉ በአግባብና በስርዓት ይሁን። ይህን እንደሚታወቀው ሰሙነ ሕማማት በስርዓት የሚገለገልበት ሁሉ በአግባብና በስርዓት ፈጣሪውን አምላኩን እግዚአብሔርን የሚያመሰግንበት ነው ሁሉ ማለት ነው። ስለዚህ ለዚህ ሁሉ ኪርያላይሶን እያለ ለአምላክ ይደሉ፣ ለስሉስ ይደሉ፣ ለማህየው ይደሉ፣ ስግደት ይገባዋል፣ ምስጋና ይገባዋል፣ አምልኮት ይገባዋል እያለ ሁሉ ያመሰግነዋል ማለት ነው። በዚህ ሳምንት እንደሚታወቀው ስርዓቱ ከሌላ በተለመደው አንዳንድ ስርዓት ለየት ይላል። ወይም ደግሞ አንዳንድ አገልግሎቶችም የሚቀሩ አሉ፣ በሌላ ተተክተው የምናገለግልባቸው ማለት ነው። ስለዚህ በሰሙነ ሕማማት በፍጹም መደረግ የሌለበት ወይም ደግሞ አባቶቻችን ያቆይልን ስርዓት መደረግ የሌለበት የሚባሉት እጠቅስላችኋለሁ። ለሁሉ ግን ሼር አድርጎ አንደኛ በሰሙነ ሕማማት ከሐሙስ ውጪ ማለት ነው፣ ከጸሎተ ሐሙስ ውጪ ቅዳሴ አይፈቀድም። ቅዳሴ የማይቀደስባቸው ሰኞ ዕለተ ሰሙነ ሕማማት ውስጥ ማለት ነው፣ ሰኞ፣ ማክሰኞ፣ ሮብ፣ አርብ፣ ቅዳሜ ቅዳሴ አይቀደስም በሰሙነ ሕማማት። ሐሙስ ግን ይቀደሳል። ሁለተኛ ፍትሐት አይፈታም። ፍትሐት አይፈቀድም በዚህ ሳምንት ማለት ነው። ፍትሐት አይፈታም። ይፍትኝ አይባልም። እግዚአብሔር ይፍታ የማይሰራ ኃጢአት አይባልም። ሰው ሲሞትም አይፈታም። ሁላችን ከፓትርያርኩ ጀምሮ ከሊቃነ ጳጳሳት ጀምሮ እስከ ሕፃናቱ ጭምር ሁሉ በክርስቶስ ያመነ በ40 ቀን በ80 ቀን የተጠመቀው ሁሉ በክርስቶስ አምኖ የክርስቶስ ልጅ የሆኑ ሁሉ በአባቶቻችን ሊቃነ ጳጳሳት በአባቶቻችን ሊቃውንት ካህናት እሁድ የሆሳዕና ዕለት ጸሎተ ፍትሐት የጋራ የሁላችን ተፈተዋል ማለት ነው። ጸሎተ ፍትሐት ተከናውነዋል ማለት ነው። ስለዚህ ጸሎተ ፍትሐት በዚህ ሳምንት የለም። ከሐሙስ ውጭ ቅዳሴ የለም። ሁለተኛ ፍትሐት የለም። ሶስተኛ ንስሐ መግባትና ንስሐ መቀበል የለም በአሁኑ ሰዓት። አራተኛ ክርስትና ወይም ጥምቀት የለም። ክርስትና ማስነሳት አይቻልም። አምስተኛ ሰርግ መሰረግ አይቻልም። በዚህ ሳምንት በጣም ክልክል ነው።
ስድስተኛ መስቀል መሳለም ሆነ ማሳለም አይፈቀድም በዚህ ሳምንት። ሰባተኛ ባልና ሚስት እንደ ወትሮ ግንኙነት ማድረግ አይፈቀድም በዚህ ሳምንት። ስምንተኛ ቀለበት እጮኛው ለእጮኛው ወይም ደግሞ በሽምግልና ለእጮኛ ቀለበት ማሰር አይችልም በዚህ ሳምንት። ዘጠነኛ ከልክ በላይ መብላት፣ መጠጣት፣ መደሰት አይፈቀድም በዚህ ሳምንት። አስረኛ በእጅ መጨባበጥ ወይም ደግሞ ሰላም ሰላም መባባል መሳሳም አይፈቀድም በዚህ ሳምንት። ይህን ኢየሱስ ክርስቶስን ጨብጦ ወይም ደግሞ ሰላም ብሎ ይሁዳ ያስያዘበት ሳምንት ስለሆነ ይህን የይሁዳ መንገድ እንደማንሄድ የይሁዳ ክፉ አስተምሮ አለመሳተፋችን የምናስታውቅበት ሳምንት ነው ማለት ነው። ስለዚህ መጨባበጥና መሳሳም አይፈቀድም በዚህ ሳምንት ማለት ነው። ሰላምታችን በዜማ ነው፣ መልክአ ሕማማት ነው። 11ኛ ሰላምታችን መሳሳም አይፈቀድም። ሰላምታ በመልክአ ሕማማት ነው የምንገልጸው ማለት ወይም ደግሞ እንዴት አደራችሁ እግዚአብሔር ይመስገን በመባባል ነው እንጂ መጨባበጥ መሳሳም አይፈቀድም በዚህ ሳምንት ማለት ነው። 12ኛ ድግስ መደገስ አይፈቀድም በዚህ ሳምንት። ድግስ መደገስ እንግዶች ጠርቶ ድግስ መደገስ ደስታውን ገልጾ አንድ ሰው ድግስ ደግሶ ልዩ የሆነ ድግስ ደግሶ ማብላት በዚህ ሳምንት ድግስ አይፈቀድም ማለት ነው። ለተቸገሩ ለተራቡ ማካፈል ይኖርበታል እንጂ ድግስ ደግሶ ሌላ የሆነ ጉዳይ ማሳለፍ አይፈቀድም በዚህ ሳምንት፣ ክርስቲያን ከሆነ ማለት ነው። የኦርቶዶክስ ተዋሕዶ እምነት ተከታይ ከሆነ ይህን ስርዓት በዚህ አይፈቀድም ማለት ነው። ስለዚህ አንደኛ ቅዳሴ፣ ሁለተኛ ጸሎተ ፍትሐት፣ ሶስተኛ ንስሐ መግባት ወይም ደግሞ ንስሐ መቀበል፣ አራተኛ ክርስትና ወይም ደግሞ ጥምቀት ማስነሳት፣ አምስተኛ ሰርግ መሰረግ፣ ስድስተኛ መስቀል ማሳለም ሆነ መሳለም፣ ሰባተኛ ባልና ሚስት ግብረ ስጋ ግንኙነት ማድረግ፣ ስምንተኛ ቀለበት ማሰር ለእጮኛው ማለት ነው። ዘጠነኛ ከልክ በላይ መብላት፣ መጠጣት፣ መደሰት። 11ኛ በእጅ መጨባበጥ ክልክል ነው። 11ኛ መሳሳም ክልክል ነው በዚህ ሳምንት ማለት ነው። 12ኛ ድግስ መደገስ፣ እነዚህ ክልክል ናቸው ክርስቲያኖች። ሌላ ነገር ሐሜት፣ ቂም፣ በቀል፣ ሌላ መካሰስ፣ ሌላ ለሐሰት ምስክርነት መሳተፍ፣ በክፉ ነገር በቃ አይሁድ የሰሩትን ይሁዳ የሰራውን ፈሪሳውያን ሰዱቃውያን የተባበሩበትን እኛ ማድረግ የለብንም በዚህ ሳምንት ክልክል ነው። ባይዘው ክርስቲያን ሁሌ ክልክል ነው፣ በዚህ ሳምንት ብቻ ሳይሆን ክልክል ነው። በሐሰት መመስከር፣ ቂም በቀል፣ ሐሜት፣ ተንኮል፣ መስረቅ፣ ዝሙት፣ እነዚህ ሁሌ በህይወት እስካለ ድረስ አንድ ሰው በህይወት ካለ ነው ኃጢአት የሚሰራውና በህይወት እስካለ ድረስ ሁሉ ኃጢአት እንዳይሰራ ተከልክለዋል ማለት ነው። ስለዚህ እነዚህ 12 ግን ክልክል ናቸው በዚህ ሳምንት ማለት ነው። ሌላ በሰሙነ ሕማማት በቤተ ክርስቲያን የሚጸለዩ ጸሎት ምንድን ናቸው? በሰሙነ ሕማማት በቤተ ክርስቲያን የጋራ ጸሎታችን የምንጸልያቸው ምንድን ናቸው ካላችሁኝ፣ የጋራ ጸሎታችን የግል ጸሎታችን በቤታችን የተለመደውን ሁሉ መጸለይ እንችላለን፣ አይከለከልም። የጋራ ጸሎታችን በቤተ ክርስቲያን ግን ከሰዓት አኳያ የተሰሩላት ለቤተ ክርስቲያን ግን አንደኛ ውዳሴ ማርያም፣ ሁለተኛ ዳዊት፣ ሶስተኛ ግብረ ሕማማት፣ መጽሐፈ ኦሪት፣ የነቢያት መጽሐፍ፣ ተአምረ ማርያም፣ ተአምረ ኢየሱስ፣ ድርሳነ ማህየዊ፣ ስንክሳር፣ ሃይማኖተ አበው፣ መልክአ ሕማማት፣ ኦስሉስ ቅዱስ ወቀቦሙ፣ ነዋበግኡ ለእግዚአብሔር፣ ለሃ ማርያም፣ ኪዳን፣ ትምህርተ ኅቡዓት፣ የዕለቱ ወንጌል ትርጓሜ፣ እነዚህ ማድረስ ይቻላል በቤተ ክርስቲያን ማለት ነው። ከዚህ ውጭ ግን ሌላ ለምሳሌ ሌላ መልክዓ መልክ፣ ሌላ እንደ ሰይፈ ሥላሴ፣ ሰይፈ መለኮት፣ ሌላ መልክዓ መልክ፣ ሌላ እዚህ ላይ አይገቡም ማለት ነው። ለምንድን ነው እነዚህ ሁሉ የተከለከሉ ማለት ነው? እነዚህ ሁሉ እናንብብ ካልን መልክዓ ሕማማት በጣም ትልቅ ነው ራሱ የቻለ የሕማማትን ሚተርክ
የአዳም በደል፣ የአዳም ስደት፣ የአዳም ውድቀት፣ የኢየሱስ ክርስቶስ ከሰማየ ሰማያት መውረዱ፣ ከድንግል ማርያም መወለዱ፣ ለምን ተወለደ፣ እንዴት አድርጎ ተወለደ፣ ለምን ተወለደ፣ የሰው ልጆችን ለማዳን እንዴት አድርጎ አዳናቸው፣ ምን ዋጋ ከፈለ፣ ምን መከራ ተቀበለ፣ አይሁድ በክርስቶስ ላይ ምን ሰሩ፣ ኢየሱስ ክርስቶስ የተቀበላቸው መከራዎች ምንድን ናቸው፣ በደንብ አብራርቶ የሚነግረን ምን ይባላል? መልክዓ ሕማማት ማለት ነው። ወይም ግብረ ሕማማት ማለት ነው። ግብረ ስለ ሕማማት ግብረ ማለት ስለ ሕማማት የሚናገር ማለት ነው። ስለ ሕማማት የሚናገር ኢየሱስ ክርስቶስ መከራዎች የተቀበላቸው በሕማማት የተቀበለውን መከራ፣ በሕማማት የተሰቀለውን፣ በሕማማት የተገረፈውን፣ በሕማማት ያደረሱበት ችግር፣ በሕማማት የተከሰሰው፣ በሕማማት ለፍርድ የቀረበው፣ በሕማማት ከሳሾቹ እነማን ናቸው፣ በሕማማት የተቀበላቸው መከራዎች ሁሉ አብራርቶ የሚነግረን ምን ይባላል? ግብረ ሕማማት ማለት ስለ ሕማማት የሚናገር ግብረ ሕማማት ተብሎ ይጠራል። ስለዚህ ግብረ ሕማማት ትልቅ መጽሐፍ ነው። ራሱ በአምስት ቀን እስከ ቅዳሜ ያለው አያልቅም። በጣም ከሆሳዕና ዋዜማ 11 ሰዓት ጀምሮ እስከ ቅዳሜ ማታ 11 ሰዓት የሚነበብ ያለው ነውና የሁሉ ሰርቶለታል ማለት ነው። እሑድ ሆሳዕና 11 ሰዓት ጀምሮ ሕማማት ውስጥ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ እስከ ዋዜማ የፋሲካ ዋዜማ ሰርቶሎታል ማለት ነው። ስለዚህ ይህን ትልቅ መጽሐፍ ነው። ሌላ ደግሞ የኦሪት መጻሕፍት ኦሪት ዘፍጥረት፣ ኦሪት ዘዳግም፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ፣ ኦሪት ዘጸአት እነዚህ 5 መጻሕፍት ኦሪት ሙሴ የጻፋቸው እነዚህም በጣም ትላልቅ ነው ማለት ነው። ሌላ የነቢያት መጻሕፍት ሁሉ ይነበባል ማለት ነው። ውዳሴ ማርያም ይደገማል፣ ዳዊት ሁሉ ይዘለቃል ማለት ነው። ስለዚህ እነዚህ አንብበን ሌላ መልክዓ መልክዕ እናንብብ፣ ሌላ መጻሕፍት እናንብብ ቢባል ሰዓትም አይበቃም። መጻሕፍትም ሳይነበቡ እኛም ሳንጨርሳቸው ሰዓቱ ያበቃል ማለት። ስለዚህ በቤተ ክርስቲያን እንዲነበቡ የተደረጉ አባቶቻችን ያስቀመጡልን በመጀመሪያ ውዳሴ ማርያም፣ ቀጥሎ በመጀመሪያ ዳዊት፣ ቀጥሎ ውዳሴ ማርያም፣ በመቀጠል እነዚህ ቅደም ተከተላቸው አይደለም እየነገርኳቸው ያለው፣ ግን እነዚህ የሚነበቡ ዳዊት፣ ውዳሴ ማርያም፣ ከዛ ደግሞ ኦሪት ከሆነ አቡነ ምራት አለ። ኦሪት ካልሆነ ደግሞ የነቢያት መጽሐፍ ከሆነ ደግሞ አልቦ ምራት ለከ ኃይል ብሎ ይመራል። መሪ ማለት ነው። ተመሪም ይመራል፣ መሪም ደግሞ ይመራል ማለት ነው። ስለዚህ በዚህ ስርዓት ነው። ቀጥሎ መጽሐፍተ ኦሪት ወይ ደግሞ የኦሪት የነቢያት ያዘዘውን መጽሐፍ ግብረ ሕማማት ላይ ያዘዘውን ይነበባል። በመቀጠል ተአምረ ማርያም፣ ተአምረ ኢየሱስ ይነበባል። ከዛ ደግሞ ምስባክ ይባላል። ከዛ ደግሞ ወንጌል ይነበባል። ከዛ ደግሞ ወደ ኪርያላይሶን ወደ ስግደት ይካሄዳል ማለት ነው። ስንክሳር አለ፣ ሃይማኖተ አበው አለ፣ መልክዓ ሕማማት አለ፣ ኦስሉስ ቅዱስ አለ፣ ወቀቦሙ ነው ዋበግኡ ለሃ ማርያም እመቤታችን ስለ ልጇ ስለ ወዳጇ ኢየሱስ ክርስቶስ የተቀበለውን መከራ ያለቀሰችበት ለሃ ማርያም ተብሎ ይጠራል፣ ይነበባል ማለት ነው። በተለይ በዕለተ ዓርብ ማለት ነው። ስለዚህ እነዚህ ናቸው በቤተ ክርስቲያን የሚነበቡ። የግል ጸሎትስ? የግል ጸሎት በቤተ ክርስቲያን እነዚህ ናቸው የሚነበቡ፣ የጋራችን ናቸው። እነዚህ በጋራ ልንሰማቸው አንድም ሊያልፍብን የማይገባ የጋራችን ጸሎት እነዚህ ናቸው። በሊቃውንት እየተመራን በቤተ ክርስቲያን እየተመራን በሊቃውንት እየተመራን አባቶቻችን ፊት ለፊት ሆኖ እየመሩን እኛ ደግሞ እየተመራን እየሰገድን እያዳመጥን ጆሯችን እየሰማ ጉልበታችን እየሰገደ ልባችን ደግሞ የሚሰማውን ሁሉ ሴብ እያደረገ ነው። ይህን ግብረ ሕማማት መስማትና መስገድ ያለብን በሕማማት ወቅት ማለት ነው። ይህን የጋራ ጸሎት ነው አሁን የነገርኳችሁ ማለት ነው። የግል ጸሎታችን ግን መልክዓ ማርያም፣ መልክዓ ኢየሱስ፣ ሌላ መልክዓ መልክ፣ ሌሎች ብዙ መልክዓ መልክ ያሉ ሁሉ ወይ ደግሞ ድርሳናት ወይም ደግሞ ተአምራት መጻሕፍት ሁሉ ማንበብ እንችላለን፣ በቤታችን እንችላለን። ግን መጀመሪያ እነዚህ በቤተ ክርስቲያን የታዘዙ ሁሉ ካደረስን በኋላ ሰዓት ካለን ማድረስ እንችላለን። የግል ጸሎታችን በቤታችን የተለመደውን ማድረስና መጸለይ አይከለከልም ማለት ነው። አይከለከልም። ከሰዓት አኳያ ነው ይህን ይፈቀዳል ይህን አይፈቀድም የሚባለው እንጂ አይከለከልም ማለት ነው። ጸሎት የሚከለክል አንዳችን ሕግና ስርዓት የለም ማለት ነው። ስለዚህ ሁልጊዜ በቤታችን ሆነን ሰግደን ጾመን ወይም ደግሞ ከስግደታችን በፊት ቤተክርስቲያን የምትመራበት የ1 ሰዓት
ጠዋት 1 ሰዓት፣ የ3 ሰዓት፣ የ6 ሰዓት፣ የ9 ሰዓት፣ የ11 ሰዓት ነው። ይህን በዚህ ሰዓት ጠብቃ ነው ምዕመኖቿን የምትመራው ሊቃውንት የሚመሩት ማለት ነው። ከዛ ደግሞ የማታ 1 ሰዓት፣ 3 ሰዓት፣ 6 ሰዓት፣ የ9 ሰዓት፣ 11 ሰዓት የሌሊቱም አለው ይደርሳል ማለት ነው። ሰዓት ካለው ማለት ነው። በዚህ መልክ ነው ቤተክርስቲያን የምትሄደው። የ1 ሰዓት ሰግደን ወይ ደግሞ ከ1 ሰዓት በፊት የግል ጸሎታችን ቤታችን ጨርሰን መምጣት እንችላለን። ወይም ደግሞ የ1 ሰዓት ከሰገድን በኋላ ደግሞ 3 ሰዓት እስኪሞላ ያለውን ነገር ደግሞ የግል ጸሎታችን መጸለይ የምንፈልገው መጸለይ ማንበብ እንችላለን ማለት ነው። ስለዚህ ይህን አንብቡ ይህን አታንብቡ የሚባል ነገር የለም። በተለይ የግል ጸሎታችን ከሆነ ማለት ነው። ሌላ በሕማማት በዓል ሲያጋጥም ለምሳሌ ሚካኤል ሊሆን ይችላል፣ ገብርኤል ሊሆን ይችላል፣ አርሴማ ልትሆን ትችላለች፣ ኢየሱስ ሊሆን ይችላል፣ ኪዳነ ምሕረት ልትሆን ትችላለች፣ ሚካኤል ሊሆን ይችላል፣ እመቤታችን ልትሆን ትችላለች፣ በዓለ ወልድ ሊሆን ይችላል፣ መድኃኔ ዓለም ሊሆን ይችላል። በሕማማት ውስጥ ወርሃዊ በዓል ሲገጥም በዓል ሲሆን ይሰገዳል አይሰገድም የሚለው ጥያቄ ብዙ ጊዜ ሰው ይጠይቃል። ይሰገዳል። ድብን አድርገን እንሰግዳለን። ይሰገዳል። የማንኛውም በዓል ከክርስቶስ መከራ ከክርስቶስ ከተቀበላቸው መከራዎች አይበልጥምና ይሰገዳል። ሁሉ ቅዱሳን የከበሩት ክብራቸው መድኃኒታቸው ክርስቶስ ነውና ሁሉ የከበሩ በክርስቶስ ናቸውና የክርስቶስ በዓል ክርስቶስ የተቀበለውን መከራ የምናስብበት እስከሆነ ድረስ በዓል ነው ብለን እግራችን እጃችን አጣጥፈን የምንቀመጥበት የለም። እንሰግዳለን ማለት ነው። ግንባራችንን ጉልበታችንን መሬት ነክቶ መነሳት አለበት። የምንሰግደው እኮ አምልኮት እኮ ነው። እያመለክ ነው። ፈጣሪያችን ይሆንክ ምናመልክ ምትገዛን ሰማይና ምድር የፈጠርክ በሕያዋንና በሙታን ዘንድ የምትፈርደው ፈራጁ አንተ ነህ። አምላካችን፣ ጠባቂያችን፣ መጋቢያችን፣ የዘላለም ሕይወታችን አንተ ነህ። ግን ለእኛ ስትል ሁሉ መከራ ተቀበልክ። በቀራንዮ መስቀል ዋልክ። ምራቅ ተተፋብህ፣ ተገረፍክ። 6600 ጊዜ ግርፋት ተገረፍክ። ለሰው ልጆች ስትል ለአዳም ልጆች ስትል 5500 ዘመን የስቃይ የመከራ ዓመተ ፍዳ ዓመተ ኩነኔ ያለፈበትን እያሰብን የምንሰግድለት አምላካችን የምናመልከው እያመለክን እንሰግድለታለን፣ እየሰገድን እናመልከዋለን፣ እየሰገድንለት ማረን እንለዋለን። ስለዚህ ዛሬ በዓል ነው ይሰገዳል አይሰገድም የሚለው ይህን የሰነፍ ክርክር ነው። ይሰገዳል። በየትም ቦታ በዓል ቢሆን ይሰገዳል ማለት ነው። ይሰገዳል። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ እነዚህ 5 ቀናት ይሰገዳል። የስግደት ቀናት ናቸው። ግብረ ሕማማት ያስቀምጠላቸው ራሱ እንዲሰገድ ነው እና ይሰገዳል። በዚህ ሳምንት በዓል ነው የሚባልን። አንዳንድ ሰዎች ሙስና እየተቀበሉ ለክርስቶስ መስገድ ግን በዓል ነው ነውር ነው ይላሉ። በበዓል ሙስና እየተቀበሉ ለስግደት ሲሆን ግን ስግደት ነው፣ ስግደት አይሰገድም፣ በዓል ነው ይላሉ። ይህን ደግሞ ክፉና መንዘራ ትውልድ ምልክት ይሻል። ምልክት ፈላጊዎች መሆን የለብንም ክርስቲያኖች። ክፉና መንዘራ ትውልድ ሁል ጊዜ ምልክት ነው የሚሸውና ምልክት መፈለግ ይህን ስለሆነ ነው፣ ይህን ስለሆነ እንደዚህ አይሆንም፣ ይህን ስለሆነ ይህን አይሆንም የሚለው ምክንያት የሰነፍ ነውና በእውነት ወይ ደግሞ ሌላ ችግር ያለበት ነው። ስለዚህ ይሰገዳል። አንዳችን መጽሐፍ አትስገዱ ብሎ የሚከለክል የለም። ስለዚህ ይሰገዳል። በዚህ ሳምንት በሕማማት ወቅት እመቤታችንም ብትሆን ገብርኤልም ቢሆን ኪዳነ ምሕረትም ብትሆን አርሴማም ብትሆን የቅዱሳን በዓላት ወርሃዊ በዓላትም ቢሆን መድኃኔ ዓለም ራሱም ቢሆን በ27 ይሰገዳል። መድኃኔ ዓለም መጋቢት 27 ዓርብ ስቅለት ከዋለ ይሰገዳል። ዓርብ ስቅለት ነው በዓል ነው ተብሎ እጅና እግር አጣጥፈህ የምትቀመጥበት የለም፣ ይሰገዳል። ስለዚህ ለእኛ ሲል የከፈለውን ዋጋ እያሰብን ሁሌ እንሰግዳለን ማለት ነውና ይህን በደንብ ማወቅ አለባቸው። የሚከለከሉ መጀመሪያ ነግሬያቸዋለሁ። የሚከለከሉ ፍጹም የተከለከሉ ነግሬያቸዋለሁ። የግል ጸሎት ሌላ መልክዓ መልክ ማንበብ ይቻላል። ለምሳሌ አንዳንዶቹ መልክዓ መልክ ማንበብ ክልክል ነው የሚሉ አሉ። ስህተት ነው። መልክዓ መልክ ክልክል ነው። ገድላት ማንበብ ክልክል ነው። ተአምራት ማንበብ ክልክል ነው የሚላሉ። ይህን ስህተት ነው። ለምሳሌ እነዚህ የድርሰት መጻሕፍት ሁሉ ክልክል ናቸው የሚላሉ። ለምሳሌ ውዳሴ ማርያም ድርሰት ነው። የኦሪት መጻሕፍት አይደለም። የነቢያት መጻሕፍት ድርሰት ነው። ድርሰት በቅዱሳን አባቶቻችን በመንፈስ ቅዱስ ተመርተው
ተፈቅዶላቸው የደረሱት የበቁት አባቶች የደረሱት ነው ድርሰት ነው። ውዳሴ ማርያም እንጸልያለን። ለምሳሌ ተአምረ ማርያም እናነባለን። ለምሳሌ ተአምራት አይነበብም ይላሉ አንዳንድ ሰዎች፣ ስህተት ነው። ተአምረ ማርያም ለምሳሌ እናነባለን። ተአምረ ኢየሱስ እናነባለን። ድርሳናት አይነበቡም ይላሉ አንዳንድ ሰዎች። ድርሳነ ማህያዊ እናነባለን። እያነበብን አይደለም። ድርሳነ ማህያዊ፣ ድርሳነ ሚካኤል ማንበብ ያው ነው። በቤተ ክርስቲያን ግን በግል ጸሎታችን ማንበብ እንችላለን። በቤተ ክርስቲያን ግን ሌላ ድርሳናት፣ ሌላ መጻሕፍት አይነበቡም። እነዚህ ናቸው ተመርጠው የገቡ የሚነበቡ፣ ሰዓትም አይበቃም በማለት የተከለከለ ካልሆነ በስተቀር። ስለዚህ አንዱ የምንገፋው አንዱ ደግሞ የምንመርጠው መጻሕፍት የሉም። ሁሉ ቅዱሳት መጻሕፍት ናቸው። ስለዚህ ድርሳነ ማህያዊም ድርሳን አይነበብም ከተባለ ድርሳነ ማህያዊም ይነበባል። ስንክሳር ድርሰት ነው። ሃይማኖተ አበው ይነበባል። መልክዓ ሕማማት ይነበባል። መልክዓ ይነበብ እየተባሉ መልክዓ ማርያም፣ መልክዓ ኢየሱስ ከልክለን መልክዓ ሕማማት ብቻ የምንደግምበት አይኖርም ማለት ነው። ያው ነው። መልክዓ ማርያም ሰላም ለዝክረ ስሙኪ እያለ ይሄዳል። ማርያም ድንግል ዘማዕዛ አፉች ኮል እያለ ይሄዳል። ሰላም ለዝክረ ስምከ ስብሐት ለከ እያለ ይሄዳል። ስብሐተ ኢየሱስ ማለት ነው። ስለዚህ መልክዓ ኢየሱስ፣ ስብሐተ ኢየሱስ፣ መልክዓ ማርያም፣ መልክዓ ሕማማት የእመቤታችን ተማሳሳይ ነው ማለት ነው። ተማሳሳይ። ስለዚህ መልክዓ መልክዕ በቤታችን በግል ጸሎታችን መጸለይና ማንበብ መድገም እንችላለን። ድርሳናት ማንበብ እንችላለን። ተአምራት የተአምር መጻሕፍት ማንበብ እንችላለን፣ መጸለይ እንችላለን በቤታችን። ሌላ ድርሰት ኦስሉስ ቅዱስ ወቀበሙ ነዋበግኡ እነዚህ ለሃ ማርያም ድርሰት ነው። እነዚህ ለሃ ማርያም ነዋበግኡ መጽሐፍ ቅዱስ ያለ ነው። ሌሎች ድርሰት ናቸውና ስለዚህ እነዚህ ክልክል ናቸው ብለን የምንከለከላቸው የለም። በቤተ ክርስቲያን በጋራ የምንጸልይባቸው ዳዊት፣ ውዳሴ ማርያም፣ ተአምረ ማርያም፣ ተአምረ ኢየሱስ፣ ድርሳነ ማህያዊ፣ ስንክሳር፣ ሃይማኖተ አበው፣ መልክዓ ሕማማት፣ ኦስሉስ ቅዱስ ወቀበሙ ነዋበግኡ ለሃ ማርያም እንዲሁም ደግሞ ጸሎተ ኪዳን፣ ትምህርተ በዓት እና የዕለት ወንጌል ትርጓሜ እነዚህ ብቻ ናቸው በቤተ ክርስቲያን የሚባሉ። ያው በጋራ የሚባሉ እነዚህ ናቸው። በግል ጸሎታችን ግን የምንፈልገውን ነገር ማንበብ እንችላለን፣ አይከለከልም ለማለት ነው። የሚከለከሉ መጀመሪያ የሚከለከሉ ቅዳሴ ከሐሙስ ውጭ ቅዳሴ አይቀደስም። ጸሎተ ፍትሐት የለም። ንስሐ መግባት የለም። ክርስትና ወይም ክርስትና ማንሳት ወይም ደግሞ መጠመቅ የለም። ሰርግ ማድረግ አይፈቀድም። መስቀል ማሳለም አይፈቀድም። ባልና ሚስት ግብረ ስጋ ግንኙነት አይፈቀድም። ቀለበት ማሰር አይፈቀድም። በሕማማት ከልክ በላይ መብላት አይፈቀድም። በእጅ መጨባበጥ እና መሳሳም አይፈቀድም በዚህ ሳምንት ማለት ነው። ድግስ መደገስ፣ ሰርግ መሰረግ አይፈቀድም በዚህ ሳምንት። እነዚህ አይፈቀዱም እንጂ የሚፈቀዱ ትፈቅዳለች ቤተክርስቲያን። ማይፈቀዱም አይፈቀዱም ብላ ነው የምትከለክለውና እነዚህ አይፈቀዱም። ስለዚህ ጸሎተ እግዚአብሔር ይፍታ የማይሰራ ኃጢአት የሚባለው አርብ መጨረሻ ማታ 1 ሰዓት ላይ ጸሎት ሁሉ ሲከናወን እግዚኦ መሐረነ ክርስቶስ በእንተ ማርያም ይባላል። በዚህ ሳምንት ግን በእንተ ማርያም እግዚኦ መሐረነ ክርስቶስ ተቀይሮ ኪርያላይሶን ሰላም ያሳደረ ሰላም ያውለን ብሎ ጸሎት ማሳረግ ቀርቶ ደግሞ እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐኒ ያብጽሕክሙ ካለ በኋላ አቡነ ዘበሰማያት ይላል። ከዛ ጨርሶ መጨረሻ ደግሞ 41 ኪርያላይሶን እንበል ይላል ማለት ነው። እነዚህ ናቸው እና እየሰገድን አባቶቻችን ባሳዩን መሰረት ነው መስገድ ያለብን። ስለዚህ ይህን ይመስላል ጸሎተ ፍትሐት የሚከናወነው ቅዳሜ ስዑር ሰው ቢሞት ፍትሐት አለ። ሰው ቢሞት ይፈታል፣ ጸሎተ ፍትሐት ይፈታል ማለት ነው። ክርስትና የለም ቅዳሴ ስለሌለ፣ ጸሎተ ፍትሐት ግን ይፈታል፣ ፍትሐት አለ ቅዳሜ ማለት ነው። መስቀል መሳለም ግን የለም ማለት ነው። መስቀል መሳለም የለም። ይፍቱኝ ማለት እግዚአብሔር ፍታ የማይሰራ ኃጢአት ይባላል። መስቀል መሳለም ግን የለም። መስቀል መሳለም የምንጀምረው ወተንሳ እግዚአብሔር ከመዘነቃ ወከመ ኃያል ወህዳገ ወይን ወቀተለ ጸሮ በድኅሬሁ እግዚአብሔር ሞትን በሞቱ ድል አድርጎ በመቃብር የነበሩ በስጋ ወርዶ ሙስና መቃብር አጥፍቶ በሲኦል የነበሩ በነፍሱ ወርዶ ሙስና መቃብር በሲኦል የነበሩ ይህን ሁሉ አስነስቶ ከተነሳ በኋላ ትንሣኤው ካረጋገጥን በኋላ መስቀል እንሳለማለን ማለት ነው። መስቀል መሳለም የምንችለው ወተንሳ እግዚአብሔር ከመዘንቃህ እምንዋን ብሎ ዲያቆኑ አዋጅ ከነገረ በኋላ 6 ሰዓት የፋሲካ ሌሊት 6 ሰዓት ነው እግዚአብሔር ወልድ ኢየሱስ ክርስቶስ የተነሳው። ስለዚህ 6 ሰዓት መስቀል እንሳለማለን ማለት ነው። ማማዕተብ ግን ይቻላል።
ማማዕተብ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብሎ ማማዕተብ ካህናት ከሆኑ በመስቀል ማማዕተብ ይችላሉ። ስለዚህ ግብረ ሕማማት ላይ የሚነበብበት መስቀሉ ይቆማል ማለት ነው። መስቀል አንሳለን ማለት መስቀል አያስፈልግም ማየትም አንችልም ማለት አይደለም። ስለዚህ ገና ወደ መስቀሉ ጉዞ እየተደረገ ስለሆነ ይህን ያለፈው የጨለማ የመከራ ዘመን የምናስብበት ስለሆነ ነው እንጂ መስቀልማ እንዴት ተሰቅሎ እኮ አድኖናል። መስቀል የሌላቸው ደግሞ መናን ደግሞ በትምህርተ መስቀል እንደዚህ አድርገው በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ እንላለን ማለት ነው። ሁሉ የምንጀምረው በአብ ስም በወልድ ስም በመንፈስ ቅዱስም ጠርተን ነው ጸሎታችን የምንጀምረው ማለት ነው። ስለዚህ ይህን ይመስላል። የእግዚአብሔር ልጆች ሁላችሁ እግዚአብሔር ከሁላችን ጋር ይሁን። የሰማነው በልቡናችን ያሳድርብን። እንበለ ደውየ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐኒ ያብጽሕክሙ በፍስሐ ወበሰላም አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መስቀል አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ሰአሊ ወጸልይ ምህረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። እሺ 41 ኪርያላይሶን የምንለው ይህን ነው። 41 መቁጠሪያ 41 ነው። ይህን ማለት ነው 41 ነው። ይህን መቁጠሪያ ማለት ነው። ስለዚህ 41 ኪርያላይሶን ለምን እንላለን ካልን ደግሞ ኢየሱስ ክርስቶስ በአይሁድ ሕግ ማለት ነው በአይሁድ ሕግ ወንጀለኛ የተባለውን የሚሰቀል ከሆነ 41 አይገረፍም። 41 የሚገረፍ ከሆነ ደግሞ አይሰቀልም በእነሱ ሕግ። ኢየሱስ ክርስቶስ ግን 41 ብቻ ሳይሆን 41 ገርፈን እንስቀለው ብለው ሕጋቸው አፍርሰው 41 ብቻ ሳይሆን የገረፉት ኢየሱስ ክርስቶስ ግርፋቱ 6666 ጊዜ ግርፋት ገርፈውታል ማለት ነው። አንድ ብለው እስከ 40 ከቆጠሩ በኋላ እንደገና ተሳስተናል እንደገና መልስ ድገም እንደገና አንድ ብለህ ጀምር እያሉ አውቀው በማሾፍ እያሾፉ 6666 ጊዜ ግርፋት ገርፈውታል ማለት ነው። ስለዚህ በዚህ ምክንያት እኛ 41 ኪርያላይሶን እንላለን ማለት ነው። 41 ኪርያላይሶን እንበል። ኪርያላይሶን 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 41 ኪርያላይሶን ብለናል ማለት ነው። ይህን አዋጅ 41 ኪርያላይሶን እንበል ሲል ካህን በመቁጠሪያ ወይ ደግሞ በጣታችን ቆጥረን 41 ጊዜ ኪርያላይሶን ብለን እንለምነዋለን። ይቅር በለን እያልን እንለምነዋለን ማለት ነው። ኪርያላይሶን እየተባለ ሲሰገድ ግን 41 ጊዜ ኪርያላይሶን እንሰግዳለን። ሲሰግዱ አባቶቻችን ሁል ጊዜ 1 ሰዓት፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት 41 ኪርያላይሶን እና 12 ጊዜ አቡነ ዘበሰማያት መስገድ ግዴታችን ነው ሁላችን ማለት ነው። መስገድ ግዴታችን 41 ጊዜ የ1 ሰዓት 41 ጊዜ ኪርያላይሶን እና 12 አቡነ ዘበሰማያት፣ የ3 ሰዓት 41 ኪርያላይሶን እና 12 ጊዜ አቡነ ዘበሰማያት እያልን እንሰግዳለን። የ3 ሰዓትም እንዲሁ፣ የ6 ሰዓትም እንዲሁ፣ የ9 ሰዓትም እንዲሁ፣ የ11 ሰዓትም እንዲሁ። ስለዚህ ይህን ይመስላል። የአክሱም ጽዮን ሚዲያ ተከታታዮቻችን ለሁሉ ግን ሼር አድርጉ፣ በጣም ጠቃሚ ነው። ስለዚህ ይህን ይመስላል። እግዚአብሔር አምላካችን ይህች ሳምንት በሰላም አስፈጽሞ ብርሃነ ትንሣኤውን ያሳየን ዘንድ አምላካችን መልካም ፈቃዱ ይሆንልን። እግዚአብሔር ከሁላችን ጋር ይሁን።